ዛሬ የማካፈላችሁ የህይወት ቃል ባላደራ ነን በሚል ስለ እግዚአብሔር ቃል ስለ ተሰጠን ዋናና አጣዳፊ መልእክት ጉዳይ ላሳስባችሁን ያሰብኩት ይሄንን በሐዋርያት ሥራ ምዕራፍ 5 ቁጥር 20 ላይ ተንተርሼ ነው ማካፈለው በጌታችን በኢየሱስ ስም አነባለሁ ሐዋርያት ሥራ ምዕራፍ 5 ቁጥር 20 የጌታ መልአክ ግን በሌሊት የወይን ደጅ ከፍቶ አወጣቸውና ሂዱና ቆማችሁ የዚህን ህይወት ቃል ሁሉ ለሕዝቡ በመቅደስ ንገሩ አላቸው በሰሙም ጊዜ ማልደው ወደ መቅደስ ገብተው አስተማሩ እንዲያውም እዛው ክፍል ላይ ቁጥር 25 ላይ አንድ ሰው መጥቶ እነሆ በሆኒ ያኖሯቸው ሰዎች እየቆሙ ሕዝቡንም እያስተማሩ በመቅደስ ናቸው ብለው አወሩላቸው የህይወትን ቃል ተናገር በሚል ርዕስ ነው የምናጠናው ጌታ እንዲያስተምረን እንጸልያለን ጌታ ሆይ በእጃችን ታላቅ አደራ አለብን መላእክት የማይሰብኩት ለሰው ልጆች የሰጠኸው ቅዱስ የወንጌል ቃል እግዚአብሔር ሆይ የፍጥረት ሩጫ እየገሰገሰ ነው የልጅህ ምጽአት በደጅ ነው በእጃችን ላይ ሞትና ህይወትን የሚለየው ቅዱስ ቃል አደራ ተሰጥቶናል የኛም በዋናነት በፍጹም ልብና ነፍስ ልባችን ምን ላይ ነው የኖረው ዛሬ በቃል እንድትፈትሸን በመንፈስህ እንድትመዝነን ወደ ትክክለኛው የልብ ሐሳብ እንድታመጣን ባሪያህን ተናጋሪውን ህዝብህን ሁሉ ሰሚውን በጸጋ እርዳን በጌታችን በኢየሱስ ስም ብለህ ስማን አሜን ስለዚህ ከፀሐይ መውጫ እስከ መግቢያው ድረስ ይሄን የወንጌል ቃል እንዲነግሩ አደራ ብሏቸው ነው ያረገው እና ብርና ወርቅ አይደለም ቃሉን ነው አደራ ያላቸው እና ሐዋርያቱ በዚህ ነገር በጣም ነው የተጉት በእውነት በአጭር ዘመን ምድሪቷን እንዴት እንደሞሉ አታያላችሁ ለምን በብዙ በሰው አጀንዳ ምድራዊ አጀንዳ አልተያዙም መከራን እየተቀበሉ የተሰጣቸውን አገልግሎት ቸላላሉ እና ምድሪቷን ሞሏት ነገር ግን ሰይጣን ደስ አላለውም ታውቃላችሁ የብርሃን መልአክ የሚመስል ነው ቀንድና ጭራ የለውም ነገር ግን ከተልኮ ይልቁንም ከተሰጠን ከእግዚአብሔር ቃል እንዴት እንደሚያዳፍነን ከዛም እንዴት መጠንቀቅ እንዳለብን ለማሳሰብ ነው እና ሐዋርያት ሥራ ምዕራፍ 6 ላይ ትዝ ይላችኋል አንደኛው የሰይጣን ባህሪ እንደ ተኩላ ማሳት በጣም የበግ ለምድ ለብሶ ከተልኮ ማሳት በጣም ኤክስፐርት ነው እና መበለቶች እንጀራ ስለተጎዱ ባል የሌላቸው ሴቶች አጉረመረሙ እና ዲያቆናት እኩል ማካፈል ህዝቡን እኩል ማስተዳደር አልቻሉም ስለዚህ በማህበረ ምእመናን ውስጥ ጉርጉምታ ሆነ ታውቃላችሁ ሐዋርያት ሥራ ምዕራፍ 6 እና ጴጥሮስ እንደ ልቡ መስበክ አልቻለም ለምን በቅዱሳን የግል ክስ ጉዳይ አእምሮ ተይዟል ያን ሲያስታርቅ ያን ሲዳኝ ምን ላርግ ይያለ ሲጨነቅ መጸለይና ማንበብ አልቻለም ዋናውን አደራ ዋና ባልሆነው ለወጠበት እና ጠቅላላ ሰበሰባቸው ምን ሆናችኋል እንደ ቀድሞ መድረክ ላይ ቅዱስ ቃሉን መግለጥ አቅቶኛል ማንበብም አቅቶኛል ለምን ብዙ ኬዝ ስተዲ ጫናችሁብኝ ምን ሆናችኋል መበለቶች እጃቸውን አወጡ ተበድለናል ባል ስለሌለን መበደል አለብንን እናንተ ዳቆናት አርጋችሁ የሾማችኋቸው ሁሉ መድሎ ይፈጽማሉ በስውርና በግልጥ ጥቃት ይፈጽሙብናል እና ምን ይሻላል እናንተ ሐዋርያቱ ዳቆን ሁኑልን አሉ መልካም የሚመስል ግን አሳጭ አጋንንታ ያሰራር ነው ታውቃላችሁ ጴጥሮስን ዳቆን ካረከው ኃጢአት አይሰራም ቃሉ ግን ይዳፈናል እግዚአብሔር የሾመውም የላከውም ዳቆን ሆኖ የተጣሉትን እንዲያስታርቅ አይደለም የተጣሉትን ማስታረቅ ብጽዕና ቢሆንም በዋናነት ወንጌል በይሁዳ ሰማሪያ በመድር ሁሉ እንዲሰራጭ ነው ጴጥሮስ ነቅቷል መንፈስ ቅዱስ የመለየ ስጦታ እንደሰጠው የእግዚአብሔርን ቃል መስበክና መጸለይን ትቼ የድቁና ሥራ ላገለግል ይገባልን አላደርገውም ነገር ግን መንፈስ ቅዱስ የሞላባቸው መንፈስ ቅዱስ ጥበብ የሞላባቸው ሰባት ሰዎች ስጡን ለዚህ ሥራ እንመድባቸዋለን እኛ ግን አለ በጣም ይገርም ነው በተሰጠኝ በዋና ጉዳይ ላይ አተኩራለሁ ስለዚህ እነ እስጢፋኖስ ፊልጶስ ጵርቆስን እጅ በመጫን ለዚህ ሥራ ለዩዋቸው እነሱም የጓዳውን ሥራ ታውቃላችሁ ሥርዓት አስያዙለት እና ወንጌሉ እየጨመረ መጣ ብዙዎች ለሃይማኖት የታዘዙ ሆኑ ቁጥራቸውም እየጨመረ መጣ ብዙ ይፈሯቸው ያከብሯቸው ነበር ማንንም ሊቋቋማቸው አልቻለም እግዚአብሔር ከነሱ ጋር ይሰራ ነበር
ለምን ጴጥሮስ በዋናው የቃሉ ጉዳይ የሕይወትን ቃል መስበክ አላቆመም? እና በተከፈተው ሁሉ አልገባም። ሰው በሰጠው የሚያስተዛዝን ሐሳብ ሁሉ ጴጥሮስ አልገባም። ከአምላክ በአደራ የተሰጠውን የወንጌሉ ቃል ላይ አተኮረ። ስለዚህ ለማንበብና ለመስበክ እጅግ ይበረቱ ነበር እና የሚገባውን ሰው በሚገባው ቦታ በማሰማራት ቅዱስ ቃሉ ክብሩን እና ስፍራውን እንዲያገኝ አደረገ። ጴጥሮስ ሰይጣን አልተሳካለትም። የዚህ የተኩላ ባህሪው አልተሳካለትም። ታውቃላችሁ፣ ሁለተኛ በቃሉ ላይ እንዳያተኩሩ ስትራቴጂውን ቀየረው እና የእግዚአብሔር ቃል ኃይል እንዳይኖረው በኃጢአት ማርከስ ቅዱሳንን። ይህንን በምዕራፍ 6 ቁጥር 4 በምዕራፍ 5 ላይ አይተናል። ቁጥር 1 ላይ ሐናና ሰጲራን ከውስጥ አስነሳቸው እና ቅዱሳን ከተባሉት በሐዋርያቱ ጉባኤ የቅርብ ሰርክል ውስጥ ነው ያሉት። እነዚህ ሰዎች ክርስቲያን ይሁኑ እንጂ ስጋዊ ክርስቲያን ናቸው። በጣም አደገኛና የወንጌል ጠሮች አሉ። ይገርማችኋል። አይሰሩም፣ አያሰሯችሁም። ሐናና ሰጲራ የሰይጣንን ሐሳብ ለማስተናገድ ራሳቸውን የዋሱ የሰይጣን ሰራተኞች ሆኑ። በግብዝነት የእግዚአብሔር ቃል እንዲስተጓጎል መዋሸት፣ መሸንገልና ግብዝነት ለማድረግ ራሳቸውን አሳልፈው ሰጡ። ማንም ሳይላቸው መሬቱን ሸጡ፣ የራሳቸውን መሬት እና ግማሹን ደበቁት። ደግሞም ከሚስቱ ጋር ሐናም ሰጲራም አንድ ሆኑ በውሸት። በርናባስ መሬቱን ሸጦ ባገኘው ክብርና ዝና እኛም እንደሱ እንሆናለን የሚል ግብዝነት የተሞላ ቅናት አደረባቸው። ስለ እግዚአብሔር ቃልና ስለ ክርስቶስ ወንጌል ሳይሆን የራሳቸው ጉዳይ ያሳስባቸው ጀመረ። ሁሉ የራሱን ይፈልጋል፣ የክርስቶስን አይደለም። ስለ ራሱ ክብር፣ ስለ ራሱ ዝና ወንጌሉ ቢዳፈን ጉዳይ የሌለው ብዙ ሰው እንዳለ ልነግራችሁ ፈልጋለሁ። ሐናና ሰጲራ አደራ የተባሉትን የወንጌል ቃል እነ ጴጥሮስ እየተጋደሉ ቀንና ሌሊት ሰዎች ድነው ደቀ መዝሙር እንዲሆኑ ቀንና ሌሊት በእንባና በቃል እየተጉ ሐናና ሰጲራ በግብዝነት ተጉ። ሾልከው ገብተው ለመንጋው አይራሩም። ስለ ወንጌል ጉዳያቸው አይደለም እንደምታውቁት። እና ታውቃላችሁ፣ ኃጢአት እየገባ ከመጣ ቁጥር ይበዛል፣ ጥራት የለም እና እርም ባለበት ልምላሜ የለም። ይህንን ተሐድሶ ኃይል ያለውን የእግዚአብሔር ቃል የሚፈውሰውን የሚያድነውን የእግዚአብሔር ቃል ኃጢአት በማሰራት መንፈስ ቅዱስን ለማሸሽ ሰይጣን ሐናና ሰጲራን ተዋሰ። ቅድም ዋና የእግዚአብሔር ቃል እንዳይሆን ለማድረግ ነበር። ጴጥሮስ ነቃበት። ሁለተኛስ እርምን በጉባኤ ውስጥ መክተት፣ ሐሜትን፣ ቅናትን፣ ግብዝነትን፣ ማስመሰልን፣ ውሸትን የሚመስል ነገር ወደ ውስጥ ማስረክ ፈለገ። ለምን? ይሄን ካረገ እግዚአብሔር ራሱ ነው ጠላት የሚሆናቸው። ሰይጣን ያውቃል። በስውር ኃጢአት ያለ በግልጥ ልምላሜ የለም። በጓዳ ያለው ነው በአደባባይ የሚገለጠው። ስለዚህ በየምእመናን ዘንድ ግብዝነት፣ ውሸትን፣ ቅናትን ማሰራጨት ጀመረ። በዋናነት እንደ ናሙና ሐናና ሰጲራ ተገኙ። ከባድ ነው። ብዙ ቃል አለ፣ ፍሬ ትንሽ የሚሆነው ለምንድን ነው? እርም በጓዳ ስላለ ነው። የእግዚአብሔርን ቃል ማንም እኮ አይቋቋመውም። ኃጢአት በተደረገ ጉባኤ ግን ክብሩን እግዚአብሔር አይገልጥም። ቃልና ፊደል እንጂ ህይወት አይሆንም። ታውቃላችሁ፣ ብዙ አብያተ ክርስቲያናት ቃል አንሶ እኮ አይደለም ምድሪቷን እንዳንወርስ የገሃነም ደጆችን እንዳይሰብር እንቅፋት የሆነው መንፈስ ቅዱስ የሌለበት ስርዓት ሆኖ ቁጭ ይላል። ብዙ ቃል ትንሽ ፍሬ። ለምን? እርም አለ፣ ግብዝነት አለ፣ ቅናት አለ፣ አድመኝነት አለ። መንፈስ ቅዱስ ጥግ ይዛል፣ ይሻይል። ትዝ ይላችኋል የእስራኤል ልጆች ከግብጽ ሲወጡ ማንም ሊቋቋማቸው አልቻለም። ለምን? በእግዚአብሔር ቃል መሰረት የሚጓዙት መንፈሳዊ ጉዞ ነበር። እግዚአብሔር ከነሱ ጋር ነው። የእግዚአብሔር እቅድ ጉዞ ነው። ነገር ግን ለመርገም ፈለገ። ባላቅ ነው በለዓምን የላከው። ነብይ ነህና የረገምከው የተረገመ ነው፣ የባረከው የተባረከ ነው፣ እርገምልኝ አለው። በገንዘብ ተደልሎ ሊረግም ፈልጎ ነበር። እግዚአብሔር ግን አስጠነቀቀው። እዛ በዛኛው ተራራ እርገምልኝ አለው፣ በዛኛው ተራራ እርገምልኝ አለው። እግዚአብሔር የባረከውን ልረግም አልችልም እያለ እንዲያውም መመረቅ ጀመረ እስራኤሎችን በለዓም። ከዛ ብዙ ገንዘብና ጉቦ ሲሰጠው አደገኛ አጋንንታዊ ምክር ባላቅን መከረው። እኔ ልምከርህ አለው፣ እንደ እንስት አንበሳ እስራኤሎችን መንካት አትችልም።
ከነሱ ጋር ያለው አምላክ ያጠፋሃል። ግብፅን ሳር እያጨደ እንደሚመጣ በሬ እምሽቅ አድርጎ የመጣው እኮ የእስራኤል ሕዝብ አይመስልህ። እሱ አምላካቸው ኃይለኛ ነው። ኤርትራን ከፍሏል። የግብፅ ጠንቋዮችን ድባቅ ከቷል። አሁንም ትዋጋቸው ዘንድ አትችልም። የምትችልበትን ዘዴ ልንገርህ አለው። ምንድነው ዘዴው አለው? አጫጭር ቀሚስ የለበሱ ሽክ ብትን ብለው ሴቶችን አምጣና በእስራኤል ድንበር አካባቢ ኮንፈረንስ አድርግ። የእስራኤል ወንዶች ዝሙት እንዲሰሩ ያባብሏቸው፣ እላቸው ላይ የተጠመጠሙ ይሳሟቸው፣ ዝሙት እንዲያደርጉ እንደምንም ብለህ ጥረት እንዲያደርጉ አድርግ። ዝሙት ከሰሩስ ሩጫውን ጨርሰሃል። ራሱ እግዚአብሔር ያጠፋቸዋል አሉ። ታውቃላችሁ ይህን አጋንንታዊ ሴራ ባላቅ ወዲያውኑ ያደረገው አይነ ግቡ ይሆኑና እና ተክለ ቁመናቸው የሚያምር ሴቶች በእስራኤል ድንበር ዙሪያ ኮንፈረንስ አዘጋጁ። ፈረስ የለም፣ ጦር የለም። የእስራኤል ወንዶች አዩዋቸው፣ ከነሱም ጋር ዝሙት አረጉ። እግዚአብሔርም ተቆጣ። ከሰማይ እሳት አወርዶ እስራኤሎችን ፈጃቸው። ሄዳችሁ አንብቡ። ራሱ እግዚአብሔር አጠፋቸው። ሚስጥሩ ገባው። ቅድስና በሌለበት እግዚአብሔር እንደማይሰራ፣ ቁጣው እንደሚነድ እና ክብር እንደሚጎል ያውቃል። ሰይጣን ልምድ አለው። እና ያንኑ በእነ አካን ዘመን ያደረገውን ካባና ወርቅ እየሰረቀ እስራኤልን እንዳስመታው በአዲስ ኪዳንም መልኩን ቀይሮ በሐናና ሰጲራ ብቅ አለ በቤተ ክርስቲያን። ብዙ መሪዎች ኮምፕሮማይዝ ያደርጋሉ። ትቀየማኛለች፣ የአገሬ ልጅ ነች፣ ባለውለታዬ ነው እያሉ ያዳፍኑታል። የዘላለም አምላክ ታውቃላችሁ። ጴጥሮስ ግን እንደዚህ አላረገም። ሳትሸጠው ያንተ ነበር፣ ከሸጥከው በኋላም ያንተ ነበር፣ ያስገደደህ የለም። ሰይጣን መንፈስ ቅዱስን ልታታልል፣ ጴጥሮስን አይደለም መንፈስ ቅዱስን ልታታልል እንዴት ደፈርክ? ሙት አላለውም። ገና እየተናገረ ሞተ። ጴጥሮስ ኃይል ያገኘ ይመስለኛል። ከ3 ሰዓት በኋላ ሚስቱ መጣች። አንቺ ስለምን ያልሸጣችሁት? እንደ ባልሽ አንድ አይነት፣ አንቺም እንደሱ የሰይጣንን ሐሳብ እግዚአብሔርን አትፈሪም? እኔ ጴጥሮስ እኮ አሳ አጥማጅ ነኝ፣ ምንም ልታረጊኝ አትችይም። ሁሉን የሚችል አምላክ ሰማይ ምድርን የፈጠረ ታላቅ ተልኮ ሰጥቶን ድንቅ ተአምራት በተሞላ ሰዓት እንዲህ ያለ ስጋዊ ድፍረት ከየት አመጣሽ? ትሞቻለሽ አላት። ጭጭ አለች። ሲኦል ገባች ማለት ላይሆን ይችላል። ነገር ግን እግዚአብሔር አስተማሪ ቅጣት ዲሲፕሊን ይገርማቸዋል። ለምን? እግዚአብሔር ዝም ቢል ወንጌሉ ይዳፈናል፣ ኃጢአትን ይለምዳሉ። ስለዚህ ድንቅና ተአምራት ይቆማል፣ የወንጌል መገለጥ ይቆማል። ሰዎቹ በመገደላቸው እግዚአብሔር ደስ ብሎት ጴጥሮስም እልል አለ ማለት ላይሆን ይችላል። ነገር ግን ታላቁ የክርስቶስ ዋጋ የከፈለበት ወንጌሉ እንዳይዳፈን ሲሪየስ የዲሲፕሊን እርምጃ ወሰደባቸው። መንፈስ ቅዱስም ከጴጥሮስ ጋር ተባብሯል። በእውነት ወገኖች ይህንን ክብር አላዩም እነዚህ ሰዎች ሐናና ሰጲራ። እና ሰይጣን አልቻለም ነው የምላችሁ። መጀመሪያ አገልግሎት በመቀያየር ቅዱስ የእግዚአብሔርን ቃል ዋነኛ እንዳይሆን ለማድረግ ሞከረ፣ አልቻለም። 2 ኃጢአትን ለማስረግ ሞከረ፣ አልቻለም። እንዲያውም እጅግ እየጨመሩ መጡ። ይሄንን ላንብብላችሁ። ሐናና ሰጲራ ከሞቱ በኋላ የሆነው ቁጥር 12 ላይ ያን ጊዜ በእግሯ አጠገብ ወደቀች፣ ሞተችም። ጎበዞቹም ሲገቡ ሞታ አገኟት፣ አውጥተው በባሏ አጠገብ ቀበሯት። በቤተ ክርስቲያን ሁሉ ይህም በሰሙ ሁሉ ላይ ታላቅ ፍርሃት ሆነ። የተፈለገው ይሄ ነው። በሁለቱ ሰዎች ሞት ጠቅላላ እግዚአብሔር እንዲህ ነው እንዴ? በስውር ያለውን የኩላሊትና የልብን ሐሳብ ያውቃል እንዴ? በጓዳ የተነገረውን አድማ ያውቃል እንዴ? ጽዋ ሲሞላ በአደባባይ ይቀጣል እንዴ? ሁሉ ሰሙ፣ እጅ ባፍ ላይ ጫኑ። ትክክል ነው እንዲባል ነው የተፈለገው። በሰሙት ሁሉ ላይ ታላቅ ፍርሃት ሆነ። ለካ ወገኖች ሆይ እግዚአብሔር እንደ ሰው አይቸኩልም እንጂ ኃጢአትን አይቶ እንዳላየ አያልፍም። ምሕረቱ ለዘላለም ነው፣ ትዕግስቱም ብዙ ነው። እምቢ ካሉ ጽዋው ሲሞላ ሰው አያድንም። በእውነት ነው የምላችሁ። ለምን? ወንጌሉ የሰው አይደለም፣ ወንጌሉ እግዚአብሔር ነው። ቁጥር 1 አጀንዳ የሚሰጠው እግዚአብሔር ወንጌሉን ነው። ወንጌሉ እንዳይሰራጭ እንቅፋት የሚሆነውን ይታገሰዋል። እምቢ ካለ ተመጣጣኝ የዲሲፕሊን እርምጃ ይወስዳል። እና በሐናና ሰጲራ የሆነ ቁጥር 12 በሐዋርያትም እጅ ብዙ ምልክት ድንቅ በሕዝቡም መካከል ይደረግ ነበር።
ሁሉም በአንድ ልብ ሆነው በሰለሞን ደጅ መመላለሻ ነበሩ። ከሌሎች አንድስ እንኳን ሊተባበር የሚደፍር አልነበረም። ሕዝቡ ያከብሯቸው ነበር። የሚያምኑት ከፊት ይልቅ ለጌታ ይጨመሩ ነበር። ወንዶችና ሴቶች ብዙ ነበሩ። ስለዚህ ጴጥሮስ ሲያልፍ ጥላው ቢሆን ከእነርሱ አንዳንዱን ይጋርድ ዘንድ ድውያን ወደ አደባባይ አምጥተው በአልጋና በወስካ ያኖሯቸው ነበር። ደግሞም በኢየሩሳሌም ዙሪያ ካለች ከተማ ድውይን በርኩስ መናፍስት የተሰቃዩትን ያያመጡ ብዙ ሰዎች ይሰበሰቡ ነበር። ሁሉም ይፈወሱ ነበር። በኢየሱስ ዘመን እንዲሁ ነው የነበረው። ሁሉንም ይፈውስ ነበር። ያ ክብር በሐዋርያቱ ላይ አረፈ። ለምን አረፈ? ወንጌሉን በቁጥር 1 በቅድስናስ በፍጹም ልብ መስመሩ ሲገቡለት መንፈስ ቅዱስ እንደ ወንዝ መፍሰስ ጀመረ። አጋንንት ይወጣል፣ ሰዎች ይድናሉ፣ ወንጌል ይሰበካል። ማንም ምላሱን ሊያንቀሳቅስ አልቻለም። ንቀት ጠፋ፣ ድፍረት ጠፋ። ለምን? አምላክ ለካ አለ። እነዚህ ሰዎች ተራ ሰዎች ለካ አይደሉም። መልእክት የተሰጣቸው ናቸው፣ የተቀቡ ናቸው፣ አደራ አለባቸው። ስለዚህ ሰዎች ያከብሯቸው ጀመር። ታውቃላችሁ፣ ንቀት ካለ ከበስተጀርባ ዕውቀት ማጣት አለ እና የሰይጣን ሐሳብ እያንጃበበ ነው ማለት ነው። ድፍረት ካለ፣ ንቀት ካለ፣ ሐሜት ካለ፣ ግብዝነት ካለ ስጋዊነት እያቆጠቆጠ ነው። የእግዚአብሔርን እውነተኛ ማንነት እየተረሳ ነው ማለት ነው። ክብሩን እንዴት ሲያስመለስ ይሁ በሁለቱ ሰዎች ምክንያት ጠቅላላ ከተማው መልኩ ተቀየረ። እና ጴጥሮስ መፈራት ተጀመረ። ከተሰጠው መልእክት አንፃር እንዲያውም ሊተባበሩት ሁሉ ፈሩ፣ እንዳንቀሰፍ ብለው ማለት ነው። ቁጥሩ ጨመረ፣ የሚድኑ ጨመሩ፣ ተሐድሶ ጨመረ፣ ሪቫይቫል ጨመረ። ትክክል ነው። በዘመናት መሃል እግዚአብሔር ይሄን ባያደርግ ኖሮ መረን ተወጣ ነበር። ትዝ ይላችኋል፣ በእስራኤል ከበሮ አንስታ ኤርትራ ሲከፈል ማርያም ዘመረች። እሰይ እህቱ ማርያም እናቱን ሙሴ ፈርዖን እንዳይሞት ከባህር አውጥታ ለእናትየው የሰጠችው እቹ ማርያም ነች። እግዚአብሔር ሰርቶባታል። እና ስትለምድና እድሜዋ ሲበዛ ግን ትንሽ ልቧ ጠንከር ያለ መሰለኝ። እግዚአብሔርን ለመደችው። ከወንድሟ ከአሮን ጋር ማማት ጀመረች። ሙሴን አማችው። ክብር ተገልጦባታል። አዎ፣ ልኳን ግን አላወቀችም። እግዚአብሔር በለምጽ መታት። 7 ቀን እስራኤል መጓዝ አቆመ። በሷ ጣጣ ደነገጠች። ገሏ ሁሉ እንደ ሕፃን እንደ በለምጽ በሙሉ ስለተመታ ከከተማ ተለይታ ምድረ በዳ ላይ ተቀመጠች። ማርያም ባለውለታዋ መስመር ለቀቀቻ። እሷ ዝም ከተባለች ሐሜት ምእመን ውስጥ ይሰርጋል። የእስራኤል ጉዞ ይስተጓጎላል። የእግዚአብሔር ፕላን ይበላሻል። ምንም አገልጋይ ብትሆንም ተመጣጣኝ ቅጣት ቀጣት። ከዛ በኋላ እጇን ባፏ ነው የምትጭነው። እግዚአብሔር ማን እንደሆነ፣ አገልጋዮች ማን እንደሆኑ ይገባታል። አንዳንድ ሰው ፍቅር አይገባውም፣ ትህትና አይገባውም። ለኃጢአተኛ ክብር ብትሰጠው፣ ትህትናን ብትሰጠው ጽድቅን አይማርም ይላችኋል። እንዲያውም ብዙ ሲቀርብ ነቢይ በገዛ ሀገሩ አይከበርም፣ መናቅና መድፈር ይሆናል። ይሄንን የሚያስተካክለው መለኮት ብቻ ነው። በስብሰባ አይሆንም ነው የምላችሁ በእውነት። እና ጣልቃ ገብቶ ጭጭ አረጋት። ፍርሃት ሆነ፣ ድንጋጤ ሆነ። ለካ ወንጌሉ ክቡር ነው። ማንም በጓዳ ወጥ እየሰራ የሚያማው ነገር አይደለም። ድፍረት ቆመ ማለት ነው። ንቀት ቆመ፣ ግብዝነት ቆመ። አሁን ሰይጣን 2 ሐሳቡ ተመታበት። የመጀመሪያው ወንጌሉ ቀዳሚ እንዳይሆን ያደረገው ሙከራ ከሸፈበት። ኃጢአት ለማስረግ ሞከረ፣ ከሸፈበት። 3ኛ የመጨረሻ ሚሳኤል ነው የተኮሰው። ታውቃላችሁ ይሄንን ምዕራፍ 5 ቁጥር 17 ሊቀ ካህናቱ ግን የሰዱቃን ወገን ሆነው ከእነርሱ ጋር የነበሩት ሁሉ ተነሱ፣ ቅንዓት ሞላባቸው። ማን የሞላባቸው? ጂኒ ነው፣ ሰይጣን በሙሉ። አሕዛብ እኮ አይደሉም፣ ሊቀ ካህናት ሐናና ቀያፋ። ቅዱሳት መጽሐፍ በእጃቸው የያዘ ፈሪሳውያን፣ ሰዱቃውያን ቅንዓት ሞላባቸው። ጴጥሮስ አመነዘረ አላመነዘረም? ጴጥሮስ መባ ሰረቀ ወይ? አልሰረቀም። ምን አረገ? ቅናት። እንዲያውም ሰይጣን መልኩን ቀየረ። የመጀመሪያው ማሳት፣ ሁለተኛው ማርከስ፣ ሶስተኛውስ ማስፈራራት። እንደ አንበሳ ያለ አሰራር ነው ታውቃላችሁ። እና ይጮሃል፣ ድንግጥ ይላሉ ምእመናን። ኤልዛቤልም ትጮሃለች።
በማስፈራራት እነ ኤልያስን አስለቅሳለች። ስትጮህ ቃል ብቻ አይምሰላችሁ መንፈስም ነው ከውስጧ የሚወጣው። ነገር ግን የኤልያስ አምላክ የማይፈራ አለ። ሃሌሉያ። እና ሰይጣን የማስፈራራት ስትራቴጂውን ተጠቀመው። እነዚህ ባይዘው ሐናና ቀያፋ ተራ ሊቀ ካህናት እንዳይመስሏችሁ መርደረር ናቸው። ይቅርታ ለዚህ ቃል። ኢየሱስን በቤቱን የገረፈው ሐና በተለይ ቀያፋ የተባለው አደገኛ ሰው ነው። ሮምን ያስቀመጡት ቀሚስ አለበሱት እንጂ ገዳይ ሰው ነው። እና ሰው እኮ የሚፈረድበት ፍርድ ቤት ነው። ኢየሱስን ግን እቤቱ ነው ፍርድ ያቋቋመው ቀያፋ። እንባ ጠባቂ በሌለበት ማለት እኮ ነው። እና ፍርድ ቤት የሚቀመጡት በስራ ሰዓት ነው። እሱ ግን በሌሊት ነው የተቀመጠው። ተመልካች እንዳይኖር እኮ ነው። ፍርድ ቤት የሚቀመጠው በአዘቦት ቀን ነው። እሱ ግን የተቀመጠው በበዓል ቀን ነው። ሰው ወጥ እየሰራ ሐሳብ እንዳይዘው። እንዴት ተንኮሉን ማየት ትችላላችሁ? በጥፊ መተዋል እቤቱ በዳኝነት ስታየው ልብሰ ተክህኖ ለብሷል። ግን የሰይጣን ልጅ ገዳይ ግብዝ ራሱ ነው ኢየሱስ ያላቸው። እናንተ ግብዞች የሰይጣን ልጆች ይላቸዋል። አሁን በነ ጴጥሮስ ሪቫይቫል ሲነሳ የራሱን ኤጀንቶች ተውሶ ብቅ አለ። እነሱ ቅናት የመሰላቸው፣ ከቅናት በስተጀርባ ግን አጋንንቶች አሉ። ቅናት ሁሉ ከሰይጣን ነው። እና ቁጥራቸው ድንቅና ተአምራት እየበዛ ምልክት ሲበዛ ሰዎች ሲድኑ ቅናት አደረባቸው እና እጃቸውን ጫኑ። በሐዋርያት ላይ እጅ ጫኑ ማለት ተንበርከኩ ልጸልይላችሁ አይደለም። ይገባችኋል? በጣም ከባድ ነው። መግረፍ ጀመሩ፣ ማሰር ጀመሩ። የዘላለም ወንጌል እንዳይሰበክ አገቷቸው እና የማፈን ዘመቻ ወንጌሉን እንዳይሰብኩ በህዝብ እስር ቤት ቆለፏቸው። የህዝብ እስር ቤት ምንድነው ማለት ትችላለህ? አንዳንድ ፖለቲካ ሰዎች ሲናገሩ ነው የሰማሁት። ማሰር ይሰረኝ፣ ያሰረኝ ግን እስር ቤት ካለ እብድ ሰው ጋር ነው። አንድ ቤት ከእብድ ሰው ጋር ከታሰርክ ታብዳለህ። አንተ ራስ መተኛት አትችልም ማለት ነው። ማሰር ያስሩሃል፣ ከአደገኛ ወንበዴዎች ጋር ያስሩሃል፣ ይቀጠቅጡሃል ሌሊቱን ሙሉ እንደማለት እኮ ነው። አይምሯቸው የተጎዳ፣ ሞራላቸው የተሰበረ፣ ከተፈቱም በኋላ ምንም ማድረግ እንዳይችሉ ያደረጓቸው ብዙ እስረኞች አሉ። ከቢጤህ ጋር ያስሩሁ፣ አንዱ ቅጣት እሱ ነው። ከህዝብ እስር ቤት ጋር አሰሯቸው። እነ ጴጥሮስን እንዲያሰቃዩዋቸው ሳይኮሎጂካል ቅጣት ይመስለኛል። እና በጣም እጁን ጫነባቸው ሊቀ ካህናቱ። ቅናት እንደ ሲኦል ፍንጣሪ ነች ታውቃላችሁ። እንዲያውም ገላትያ 5 ላይ የሥጋ ሥራ ነው ይለዋል። አንደኛ ጢሞቴዎስ 6:4 ላይ ቅናት የሰይጣን ፍሬ ነው ይላል። ቅናት ባለበት አድመኝነት አለ፣ በዛም የሰይጣን እጅ አለ ይላል። ቅናትና አድመኝነት ባለበት ሁሉ ሁከት አለ ይላል። ትዝ ይላችኋል ያዕቆብ 3:16 በየትኛውም ቦታ ሁከት ካየህ ከስተጀርባው ቅናት አለ። ሽፋኑ ሌላ ሊሆን ይችላል፣ ሁከት ካለ ቅናት አለ። እና እንዲያውም መክብብ 4:4 ላይ የብልሃተኛ ሰው ሥራ በወዳጁ ዘንድ ቅናትን ያነሳሳል ይላል። አንተ ብልህ ሆነ አዲስ ፈጠራ ከፈጠርክ ጓደኛ ይቀናል። በጓደኛዬ አዲስ መገለጥ መጣ አይልህም፣ ይቀናል። የሥጋ ባህሪ ነው። ይገርማል። እና በነ ጴጥሮስ ተአምራትና ድንቅ በሊቀ ካህናቱ በፈሪሳውያን ያልሆነ ሲያዩ እሰይ እስራኤልን እግዚአብሔር ጎበኛ አላሉ። ቅናት አደረባቸው። የሚገርም ነው። እና ለተሐድሶ እንቅፋት የሆነው ራሱ የእስራኤል ልጆች በተለይ ካህናቱ ናቸው። ምሳሌ 14:30 ቅናት አጥንትን ያነቅዛል፣ እንዲያውም እንደ ሲኦል ፍንጣሪ ነው ይላል። መክብብ 8:6 ያቃጥላል። ቅናት በቀናተኛ ሰው ፊት ምን ታደርጋለህ? መሰብሰብ አትችል፣ መነጋገር አትችል። ቅናት የሚነዳው ስለሆነ መፍትሄ የለውም። እንደ ሲኦል ፍንጣሪ ያቃጥልሃል ማለት ነው። ቀናተኛ ሰው እጅግ ከባድ ነው። አቤልን ማን ገደለው? የቃይልን ርስት ወሰደ ወይ? አቤል በሬውን ወሰደበት ወይ? ብሩን ወሰደ ወይ? ምንም። መስዋዕቱ ስለሰመረለት ቀና። ወደ ሜዳ ናና እንጫወት ብሎ በድንጋይ ፈጥፍጦ ገደለው። አቤል ይብን መከላከል አልቻለም። እንደዚህ እንደሚጠላውም አላወቀም። ወንድሜ ነው ብሎ ታውቃላችሁ። ነገር ግን ልቡን ቢሰጣው ገደለው። እና
ይስሐቅ ቆፈረ፣ እግዚአብሔርም ውሃ ሰጠው። ፍልስጤሞች ቀኑበት፣ ጉድጓዱን ደፈኑበት ይላል። ውሃው እኮ ለነሱ ነው ጥቅሙ። እኛ ስንቆፍር አናገኝም። እሱ ሲቆፍር ውሃ ይወጣለታል። ምን እናድርግ? ድንጋይ እንሙላበት። ይስሐቅም ፈቀቅ ብሎ ሄዶ ቆፈረ፣ ውሃ ወጣለት፣ ድጋሚ ደፈኑበት። ፈቀቅ ብሎ ቆፈረ። ቆፈረ ስል በቀላሉ እንዳይመስላችሁ። በመካከለኛው ምስራቅ ውሃ ለማውጣት በጣም ጥልቅ መቆፈር አለብህ። ውሃ እንደ ኢትዮጵያ ቅርብ አይደለም። ብዙ ዋጋ ከፍሎ ያገኘውን በረከት ደፈኑበት። ወደ ምድረ በዳ ሄደ ዮሴፍ። በቃ ከፍልስጤሞች ጋር መኖር አልተቻለም። መሬቱ ውሃ ያወጣል፣ ውሃ የሚወጣለትም ሰው አለ። አልፈለጉም። በጥማት እንሙት አንተ ውሃ ከምታገኝ። አስገራሚ ነው የሰው ባህሪ። ዮሴፍ ፍልማየው ነዷየው እሰይ ወንድማችን አይኖቹ ተከፈቱለት፣ በር አላሉም። ቀኑበት፣ ጉድጓድ ውስጥ ጨመሩት። ይሄ እኮ ከዘፍጥረት የነበረ በአዲስ ኪዳንም አለ። እስከ ምጽአት ይቀጥላል ወገኖች። ዳዊትም ጎልያድን ገደለው፣ የእስራኤልን ተግዳሮት አራቀ። ሳኦል 40 ቀን ያንቀጠቀጠንን በወንጭፍ የሚጥል የተቀባ ብላቴና ተነሳ አላለም። ቅናት አደረበት። ከዛን ቀን ጀምሮ ሊገለው ፈለገ። ጉድ ነው የምትሉት። በዘመራ ጋንንት ባወጣ ጎልያድን በደረመሰ በዳዊት ላይ እንዲሰደድ እግዚአብሔርን እንዳያመልክ ጉድጓድ መቆፈር፣ ምቹ ጊዜ መጠበቅ ጀመሩ። የሰው ልጆች እንዲህ ናቸው። ዳንኤልም በህልምና በራእይ ላይ ጥበብ ሞላበት። የልዑል አምላክ መንፈስ ስላለበት በላጭ ሆነ። የቢሮ ሰራተኞችም ቀኑበት፣ ምክንያት ይፈልጉበት ነበር። አታምኑም? ህገ መንግስቱ ላይ አዲስ አዋጅ ቀረጹ። አንድ ሰው ለመግደል አዋጅ ቀረጹ። ንጉሶይ በሰውም ወደ አምላክ የጸለየ አንበሳ ውስጥ ይጨመር ብለህ ህገ መንግስቱ ላይ ጻፋሉት። ከበስተጀርባው አንድ የዋህ ሰው ነው ያለው። ንጉሱ አያውቅም። ለሱ ክብርና ዝና መስሎታል። የተፈለገው ጉድጓዝ መቀመቅ ለመጨመር ዳንኤልን ለመግደል የተሰራ። የዋህ ዳንኤል አላወቀም። ታውቃላችሁ፣ ለእስራኤል የሚቀና ነህምያ እንደመጣ ሲሰሙ ጦቢያ ሰንበላጥና ቅናት ሞላባቸው፣ በክፋትም ተነሱ የሚል። ጲላጦስም ኢየሱስን በቅናት አሳልፈው እንደሰጡት ጲላጦስ ያውቅ ነበር ይላል። የተገለጠ ቅናት በእስራኤሎች ውስጥ ተገኘ። ከባድ ነው። ሶስተኛው ስትራቴጂ ወገኖች ሆይ ከባድ ነው። እንዲህ እንደምሰብክ አይቀልም በእውነት። እና ወንጌሉ ቃሉ አንደኛ እንዳይሆን ፈለገ። እነ ጴጥሮስ ነቅተው አንደኛ አረጉት። በኃጢአት ለማርከስ መንፈስ ቅዱስን ለማሸሽ ፈለጉ። እርምጃ እግዚአብሔር ወሰደ። ተመለሰ ወንጌሉ ቦታው። እና ለማዳፈን እስር ቤት በኃይል ጨመሯቸው። በዚህ ሰዓት እግዚአብሔር ጣልቃ ገባ። መልአክን ላከ። ሃሌሉያ ያለው ነው። እሱ ነው የዛሬው ትኩረቴ። መልአኩ ምን እንዳለው እኛስ ምን ማድረግ እንዲገባን ለማሳሰብ ነው። ቁጥር 19 ምዕራፍ 5 በሐዋርያትም ላይ እጁን ጫነ፣ በሕዝብም ወህኒ ቤት አኖሯቸው። የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣው። ሂድ ቆመህ የዚህን የሕይወት ቃል ለሰው ሁሉ ተናገር አለው። ይህንን የሰይጣንን የኃይል አገዛዝ ሰበሩት። መልአክ ልኮ በሩን ከፈተው። ጴጥሮስ ተአምራት የመልአክ ማየት አለብህ። ሁለት ስትራቴጂውን ሰብረሃል። አሁን እጅ ጫነብህ ሰይጣን። ወንጌል እንዳይሰበክ ቆለፈብህ አይደለም? እግዚአብሔር ልኮኛል ውጣ። ስትወጣ ያለው ነው አሁን ማካፈላችሁ። ያለ ምክንያት ወህኒ ቤት የጨመረህን ጠበቃ ክስተህ ክርክር እንዳትጀምር። ሐናና ቀያፋ ለምን እንዲያደርገኝ ብለህ እንዳታማ። በልብህም ቂም እንዳትይዝ። የብዙዎች ችግር ያለ ምክንያት የደበደበና እጅ ጫነበትን ቂም ይዛል። ወንጌል መስበክ ያቆማል። ያለ ምክንያት ወህኒ ቤት የጨመረው ላይ ጥርስ ይነክሳል። መጸለይ ያቆማል። እጅ ጫኑብህን፣ የዘጉብህን፣ ያዳፈኑህን ለኔ ተወው። እግዚአብሔር ይልሃል የሕይወቱን ቃል ብቻ በአደባባይ ተናገር። ጴጥሮስ ከቶታል ማለት ነው። ጴጥሮስም ወጣ፣ ቅዱሳንን ሰበሰበ። እነ ሐና ቀያፋ እስክንድሮስ ያደጉኝ፣ ገረፉኝ፣ በጥፊ መቱኝ፣ ምራቁን ቆተፋብኝ አላለም። እግዚአብሔር የሰጠውን ጊዜ ክብሩን ለማስመለስ ሰውን ለማሳጣት እድሜ ያልሰጠውም ያውቀዋል። ወንጌሉን ለማሰራጨት
የህይወት ቃል እንድንናገር ይርዳል። ብዙዎቻችን ልባችን እስካን ቢደረግ የጎዱንን አዝለናል። መልስ የምንሰጠው የረገመንን ለመርገም፣ የሰደበንን ለመስደብ፣ የናቀንን ለመናቅ፣ እኛም እሱን ለመምሰል ከሆንን ወንጌሉ ተዳፈነ። የኛ ስራ አይደለም። እኛ እንደ አሕዛብ ለራሳችን መሟገት የለብንም። ክብራችን ማስጠበቅ የለብንም። የስብዕናና የሞራል ጉዳይ አይደለም። እግዚአብሔር ያስጨነቀው የወንጌሉ ጉዳይ ነው። ይሄን ወንጌል ስበክ። በማንም ሰብከው? ለሐናና ለቀያፋ ስበክ፣ ለገረፈ ስበክ፣ ላሰረ ስበክ፣ ላዳፈነ ስበክ። መጥምቁ ዮሐንስንም ሄሮድስ አሰረው። ምንም አላ የወንድምን ሚስት ፍታ ስላለው ነው ያሰረው። ስለነካው ለምን ክብሬን ነካ ብሎ ወህኒ ቤት አሰረው። ነገር ግን ያስጠራው ነበር ከወህኒ ቤት። ለምንድነው ሄሮድስ ያሰርከኝ? የወንድምን ሚስት ፍታ ያልኩ እኮ ለአንተው ጥቅም ነው። እግዚአብሔር እኮ እንዳይቀጣህ ብዬ ነው። አይቶ እንዳላየ ማለፍ ያቅቶ ይመስልህን? ኃጢአተኛውን ባትነግረው በደሙ ተጠያቂ ትሆናለህ ተብሎ ስለተጻፈ ነው። ለምንድነው የምታስረኝ አላለውም። ሄዳችሁ እዩ። ዮሐንስም ስለ ጽድቅ፣ ስለ ፍርድና ስለ ኩነኔ ነግረው ነበር። ሄሮድስም ይፈራው ነበር። ደግሞ ያስጠራዋል። ፍታኝ፣ ያቺ መዘዘኛ ሴት ታስገድለኛለች አንድ ቀን። እባክህ በመጥረቢያ አንገቴ ልትቀነጥስ ነው። ብዙ መንፈስ ቅዱስ የተሞላው አደራ ያለብኝ ነኝ እባክህ አላለው። ስለራሱ ሲሟገት አታዩትም። ስለሱ የሚሟገት በሰማይ ላይ አለ። እባክህ ፍታኝ አላለው። ይነግረው የነበረው ስለ ምጽአት ነው፣ ስለ ወንጌል ነው፣ ስለ ቃሉ ነው። ጳውሎስን እና ሲላስን በብዙ ደበደቧቸው፣ በግንድ ጠርቀው አሰሯቸው። በዛ ሰዓት ወገኖች ሆይ ምድር ተናወጠ፣ በሮች ተከፈቱ እና የወህኒ ጠባቂው ሮጦ ሰገደላቸው። ለምንድነው አንተ እንደዛ የገረፍከኝ? አይሁዳዊ ይጠረቃል? እስከ ልብሴ እኮ ብትገርፈኝ ችግር የለውም። አውልቀህ በሰው ፊት ራቁቴን በግንድ ትጠርቀኛለህ? አንተ ወንድም የለህም እንዴ አላለውም። ነገር ግን ኢየሱስ ጌታ ነው ብሎ መሰከረለት። እግዚአብሔር ይርዳን ወገኖች ሆይ። ኢየሱስ ሲሰቅሉት አልዛተም። አምላክ ሆንክ ናና ውረድ፣ ሸርተት ዱብ ይኸው ወረድኩ አላለ። ስድብን ጠገበ። በመስቀል ላይ አልዛተም። ነፍሱን ለታመነ አደራ እየሰጠ አምላክ የሰጠውን ተልእኮ ያገለግል ነበር፣ ይማልድ ነበር። አትቁጠርባቸው፣ ከኔ ጋር በገነት ትሆናለህ። ዮሐንስ እናትህን ነዋት። የሰደቡትን አልሰደበም፣ የዛቱትን አልዛተም። ነገር ግን ከአብ የተሰጠውን የወንጌል ስራ መስቀል ላይ አላቆመው። በመስማር ለሰቀሉት ይማልድ ነበር። ለወለደችው እናት አደራ ይሰጥ ነበር። በስተቀኙ ላለው ቃል ኪዳን ይገባ ነበር። ይሄ ሰቀሉ ይቻላል። እስጢፋኖስ በድንጋይ ወገሩት። ፊቴ ያበራ ወንጌል እየሰበኩ አፋቸውን በእጅ እስከሚያጭን የጸጋው ቃል እየመገብኩ በድንጋይ እኮ ወገሩኝ። የለህም ወይ አላለም። ጌታ ሆይ አትቁጠርባቸው። የህይወትን ቃል፣ የርግማን ቃል አይደለም፣ የፍርድ ቃል አይደለም፣ የምሬት ቃል አይደለም፣ የቂም ቃል አይደለም። የህይወትን ቃል ተናገር። ጴጥሮስ አደረሃን የጎድሁን እንዳትጎዳ። አንተ ካህን ነህ። አንተ ካህን ነህ። ለወደዱ ብቻ ለመስበክ ያለብህ በመቅደስ ቁም። እዛ በገረፉ ሰዎች ቢሮ ላይ ቁምና እናንተ ወዮላችሁ እንዳትል የህይወት ቃል ተናገር። ብትታሰርስ የህይወትን ቃል ጻፈዋ። ብትፈታስ የህይወትን ቃል ስበከዋ። እነ ጴጥሮስ እነ ጳውሎስ እንደዚህ ነበር ያደረጉት። ወገኖች ሆይ ብዙ ጊዜ ሰዎች በክፉ ሲነሱብን መደነቅ ይዘናል። ምን በድዬ ነው? ምን አርግያት ነው? ይሄን ያክል በድያት አለው እንዴ? ራሳችን መኮነን እንጀምራለን። ችግሩ ራስን መኮነን ከጀመርክ የመስበክ ኃይል አይኖርህም። ጥግህን ትይዝና በአብ ወልድ በመንፈስ ቅዱስ ሲባል ሹልክ ብለን የምትወጣው። ሰው ማየት አትፈልግም፣ ማገልገል አትፈልግም፣ ልብ ተሰብሯል፣ እቤት መግባት ነው። መመስከር አትፈልግም፣ ቤተክርስቲያን ያስጠላሃል፣ አገልግሎት ይከብዳል። በክፎች መገረም ከጀመርክ መልካም ነገር ማድረግ ታቆማለህ። ፈተናው እንደ እሳት የሚፈትናችሁን አትደነቁ ይላል። ከመጠን በላይ አይሆንም፣ ያለ ልክ አይሆንም። ምን ተናግሬ ነው? ምን አድርጌ ነው? ወይስ ምን ባደርግ ነው የሚወደኝ ይላሉ። ራሳቸውን ብዙዎች ይኮንናሉ። አይደለም።
የወንጌል ባህሪ አይፈቅድም። መደነቅ የለብህም አሉ በወንጌል ላይ ተጽፈዋል። አንዳንዶች ከመጠን በላይ ያዝናሉ። ከመጠን በላይ ካዘንክ ኃይል አይኖርህም። ሁሉ ጊዜ በጌታ ደስ ይበልህ ኃይላችን ነውና የተባለው ሐዘንተኛ ሰው ኃይል አይኖረውም። በሰው ማዘን ከጀመርክ ኃይልህ ይቀንሳል። ለማገልገል፣ ለማንበብ፣ ለመጸለይ ኃይል አይኖርህም። አንዳንዱ ከመጠን በላይ ይደነቃል። ለምን ይላል። አንዳንዱስ ከመጠን በላይ ያዝናል። በሰይጣን ቀለበት ውስጥ ገባ ያ ሰው። አንዳንዱስ ከመጠን በላይ ያፍራል። ልጄ ጢሞቴዎስ ዘንበርቁ ስለያወጣሁት እኮ ሌባ ሆኜ አይደለም፣ ስለ ክርስቶስ ነው። አትፈርብኝ። ስለ ኢየሱስ መከራ በመቀበልህም አትፈር። ካፈርክ መስበክ ታቆማለህ። ለምን ታፍራለህ ይለዋል። ለምን ወገኖች ሆይ ትኩረታችን ወንጌል ላይ ሆኖ ቃሉን በግልጥና በስውር በጊዜውም ያለ ጊዜውም ቃሉን የምንሰብከው ለምንድን ነው? የሚያድነው ብቸኛ የአዳም ተስፋ ቃሉ ስለሆነ ነው። በሚበደሉንና በጎዱን ሰዎች ላይ ከመባረክና የህይወት ቃል ከመናገር ውጪ ቂም ማን ይዘው ለምንድን ነው? ፍትህን የሚበይን አምላክ ስላለ ነው። ትዝ ይላችኋል እግዚአብሔር ፍትህ በመበየን አንደኛ ነው። ሳኦልን ዳዊት ፍትህ አልበየነም። በተራራ ላይ በዳኝነት ይቀመጣል አለው ሳኦልን። ምን ማለቱ ነው? ሰው ሁሉ ያየ ፍትህ የሚበይንበት ቀን ባንተ ላይ ይመጣል። እጄን ባንተ ላይ አላደርግም። አሳድጄ ከሆነ ጎድቼ ከሆነ አንተ እንደምትለው እስራኤልና አንተን በድዬ ከሆነ ደሜ ከእግዚአብሔር ርቆ አይፍሰስ። ሰዎች አነሳስተው ከሆነ ቁርባናቸው በጌታ ፊት ይታሰብ። እንደ ቆቅ አሳዳኝ ከሆነ በእኔና አንተ መሃል እግዚአብሔር ይፍረዳል። የእግዚአብሔር ፍርድ ከባድ ነው። ታውቃላችሁ ዳንኤል ስለ ራሱ አልፈረደም። ዳንኤል የምታመልከው አምላክ አዳነህን? እነዚህ ፍርደ ገምድል ሰዎች ነገር ተብትበው ጉድጓድ ውስጥ ጨመሩኝ ንጉሥ ሆይ አላለውም። ንጉሥ ሆይ 1000 ዓመት ንገስ፣ ቅንነት ተገኝቶብኛል፣ እግዚአብሔር አዳነኝ። 4 ነጥብ። ዝርዝር ውስጥ አልገባም። ኮሚቴ ይቋቋምልኝ፣ እንደዚህ ያደረጉኝ ይመርመርልኝ፣ ሀቁ ይውጣልኝ እንላለን። ማለት እኮ ኃጢአት አይደለም። ተመርምሮ ሲያልቅ 20 ዓመት አልቆብሃል። መስበክ አትችልም። ያንተ ማሸነፍና መሸነፍ አይደለም። እግዚአብሔር ልቡ የተንጠለጠለው የወንጌል ስርጭት ላይ ነው። ለምንድን ነው ስለ ሰዎች ዝርዝር ውስጥ የማልገባው? በእያንዳንዱ የተነቀነቀ መስፈሪያ የሚሰፍር የሁሉ ሰው ዕጣ ፋንታ በእጁ ያለ ኢየሱስ በዙፋኑ ላይ ነው። እሱ ይፈርዳል። ዳታንና አቤኖር በሙሴ ላይ አፋቸውን ከፈቱ። እንደምናምን ተቆጠሩት፣ ደፈሩት፣ ናቁት። ሙሴ መልስ አልሰጠም። ሙሴ ዞር በልልኝ፣ አንተን ሳይሆን እኔን ናቁት። ዳታንና አቤኖርን ብቻ አይደለም መታሰቢያ ቅጣት ነው ማረገው። መሬት ተከፍቶ ዋጣቸው። ጸናጸላቸው በእሳት ቀልጦ መሰዊያው ላይ ይለበጥልኛል። ማንም ቄስ ሊቀድስ ሲመጣ የዳታንና የአቤኖርን ጸናጸል እንዲያ ያደርግልኛል። እኔ እግዚአብሔር እንዲህ ነኝ አለው። ሙሴ አይደለም። በመጽሐፍ ቅዱስ ላይ ታውቃላችሁ ብልጣሶር ሴተኛ ዳሪዎች ሴቶችን ጠራ። እሺ በ127 ሀገር ላይ ንጉሥ ሆንክ፣ በጣም ጥሩ። ሰከርክ፣ ንዋያተ ቅድሳቱን አመጣ፣ ከሴተኛ ዳሪ ጋር ጠጣህበት። ልተርጉምልህ፣ እሰጥሃለሁ ያልከኝን ብርና ወርቅ ለሌላ ሰው ስጠው። ሁለተኛ ባለስልጣን አረጋለሁ የምትለውን ለሌላ ሰው ስጠው። ህልሙን ግን ተረጉምልሃለሁ። ከትርጉሙ በፊት አንድ ምክር ልምከርህ። አባት በትዕቢት ሲነፋ የአህያ ልብ ሰጥቶት 7 ዓመት ሳር ያጋጠው ማን ይመስልሃል? በአባት አትማርም? የሚያነክስ እሱ ነው፣ የሚሽር እሱ ነው። ከፍ ከፍ ስትል ትዕቢት ሞላህን? የእንስሳ ልብ ለአባት ገጠመው፣ ለአንተም መዘነ፣ ቀለ ተገኝተሃል። መንግስትን ከፈለው፣ የወገብ ጅማት ፈታው። ማኔ ቴቄል ፋሪስ የሚለው እሱ ነው። ወዲያው ተንቀጠቀጠ፣ ድንጋጤም ገባበት። ብልጣሶርን ሄዳችሁ በማግስቱም መንግስቱ ተከፈለ። በጣም ከባድ። ዳንኤል አይደለም የቀጣው እና ናቡከደነጾርም ልጁም ብልጣሶርም
እንደ ከዋክብት ማንንም አይነካንም ሲሉ የሰማይ አምላክ ጣት በሽጉጥ ማትመታ በላጲስ ማጠፋ የመለኮት ጣት ተጻፈች። ሃሌሉያ! ይሄ አምላካችን አሁንም አለ አለ። ሰው ቢሆን ታስረዋል ወህኒ ቤት። እንደ ኤርሚያስ በጥፊት መተዋለ። ምን ማድረግ ይችላል? ጭቃ ውስጥ ጨምረዋለ። የአምላክ ጣት ምን ታደርገዋለ? በድሮን አትመታም። ከማየቱ ውጭ አማራጭ የለህም። የዘላለም አምላክ ነው የምትሉት። አይቸኩልም። ኤሊም ልጆቹን አላቸው ዝሙት በመቅደስ ውስጥ። ሰው ከሰው ቢጣላ እግዚአብሔር ካህናት ጣልቃ ይገባሉ። እግዚአብሔር ከሰው ከተጣላ ማን ነው ጣልቃ የሚገባው? እባካችሁ ይህን ዝሙት በመቅደስ አትዳፈሩ። አልሰሙትም። ሊገላቸው ወዷልና የአባታቸውን ምክር አልሰሙ። ቀን መጣ። ታቦት መሸከም አላዋጣም። የጉብኝት ቀን አለፈ። ይገርማቸዋል። አሰቃቂ ጆሮን ጭው የሚያደርግ ነገር ሆነ። ወይኔ ያሉ ቱሌት መቅደሱ ክፍት ስለሆነ መግባት መውጣት ስለቻሉ እንደፈለጉ የሚያደርጉ መሰላቸው። ሲናገሩ ነገም አልታመሙም፣ ሲሸርቡ ነገ ምንም አልሆኑም። ሁሌ ግን የሚሆን መሰላቸው። አንድ ቀን ይዘጋል ሁሉ ነገር፣ ድንገት ይቀየራል። ማምለጫም የለም። ወገኖች እንደዛ ነው የሆነው። ሐናና ቀያፋ እነ እስክንድሮስ መስሏቸው ነበር፣ ግን አልሆነም። ስለዚህ የቃሉ አገልግሎት ቀጠለ ነው የምላችሁ። በእነ ጴጥሮስ አልተቻለም። ምድርን ሁሉ ወረሷት። ለምን? በቅድስና በቀዳሚነት ያለ ፍርሃት ወንጌሉን ሰበኩት። ምድር ተንቀጠቀጠች። ለአያት መካነ ኢየሱስ ይሁንላት በእውነት ለሁላችን። እግዚአብሔር ይላል ቃሌ በቀዳሚነት ዋና አጀንዳችሁ ነው ወይ? በቀዳሚነት አገልግሎቶች ሁሉ ቃሉን ለማገዝ ነው፣ ወንጌል ለማሰራጨት ነው። ሌላ እኮ ምንም ዓላማ የላቸውም። ቤት ብንሰራ ገንዘብ ብትሰጡ ምን ብትለው አንድ ነው ዓላማው፣ ወንጌሉን ለማሰራጨት። አራት ወንጌሉ እንዳይሰራጭ እንቅፋት በሆነ ሁሉ በእውነት እላችኋለሁ የሰማይ አምላክ አለ። ኮሚቴ አይደለም የሚፈርደው። ወንጌሉ እንዳይሰራጭ እንቅፋት ከመሆን እግዚአብሔር ይጠብቃል። ሁሉ ቢበላሽ ችግር የለውም። የክርስቶስ ወንጌል ጴጥሮስ አለ ድቁና ተበላሽቷል። አዎ መበለቶች ተጎድተዋል። አዎ ቃሉን ግን አልለቅም በምንም አይነት። ዋናዬ ቃሉ ነው። ዋናዬ ወንጌሉ ነው። ወንጌሉ እንዳይሰራጭ እንቅፋት ከመሆን እግዚአብሔር ይጠብቀኛል ጴጥሮስ። ትክክል ነው። ሁለተኛ ቃሉን እንዳይረክስ፣ መንፈስ ቅዱስ እንዳያዝን፣ ቅድስና እንዳይጎል መጠንቀቅ አለብን። ቃሉ ለመናገር እንደ ሐናና ሰጲራ የሰይጣን አገልጋይ ከመሆን እግዚአብሔር ይጠብቀን። በቅናት በግብዝነት ራስን በመውደድ ዋና ሆኖ በመታየት ቃሉን የጋረድንለት ከባድ ነው ወገኖች። መንፈስ ቅዱስ ያዝናል። ምንም አያረገንም። ሸርተት ብሎ እዛች ቁጭ ይላል። ከዛ ምንም ማምጣት አትችልም። መዘመር ነው መስበክ ነው፣ ድርቅ ህይወት የለውም። እሱ ከሌለበት ፊደል ሆኖ ቁጭ ይላል። ክብድ ነው የሚለው አየሩ ሁሉ። መንፈስ ቅዱስ ሲመጣ ግን ህይወት አለ። አሜን። ሰባኪም ሳይሰብክ እንዲሁ ግቢ ውስጥ በመግባት ሰላም በመባባል ጸጋ ኢግናይት ይሆናል። ጴጥሮስ ይሄን ያውቀዋል። መንፈስ ቅዱስን ማታለል ጀመርክ፣ እንደ በርናባስ ክብር በግብዝነት ለማግኘት ሞከርክ፣ ዞር በላለው እግዚአብሔር። አልተቻለም። ሶስተኛስ በኃጢአተኞች ዛቻ ወንጌል ያቆምናለን ወይስ መልስ ምት ለመስጠት ጊዜ በጀትናለን ወይ? ከእግዚአብሔር የተላከ መልአክ እንዲህ ይላል የፈታውህ ወንጌል እንድትሰብክ ነው። በመቅደስ ሄደህ ጴጥሮስ ተናገር። ስለ ራስህ እንዳትናገር፣ ስለ ጎዱ እንዳትናገር። ቀንና ሌሊት ጉልበት ፍጹም ኃይልህ ወንጌሉን የሕይወት ቃል በማሰራጨት ተጠመድ። በጊዜውም አለ ጊዜውም ወንጌሉን መስበክ ይሁንልን። እንጸልያለን ወገኖች። እናመሰግንሃለን ጌታ ሆይ። እኛ ማነን? ቤቴስ ምንድነው? መላእክት ያልተሰጣቸውን ይሄን የወንጌል ቃል ሰጠህን። ኢየሱስ እድለኞች ነን። እግዚአብሔር አምላክ ሆይ ክብር ለአንተ ይሁን።
የልጅ ክርስቶስን ወንጌል ለማሰራጨት ለእያንዳንዱ እንደ አቅሙ መክሊት እንደሰጠ ለሁላችን መክሊት ሰጥተ በቤት ላይ አሰማራህን በሰፊ ስፍራ አወጣህን ጌታው የኛ ጉልበት እንዳይመስለን የኛ ፈጠራ እንዳይመስለን ወንጌሉ ያንተ ነውና ተጠንቅቀን እንድንይዘው በኢየሱስ ስም እርዳን ጌታ ወንጌልህን ሁለተኛ ሶስተኛ አራተኛ እንዳናረገው በቁጥር 1 የወንጌልህ ጉዳይ እንዲያሳስበን በኢየሱስ ስም እርዳን አምላክ ሆይ እለምንሃለሁ የመንፈስ ቅዱስ ኃይል በእኛ ላይ ማስፈራትና ሞገስ ከሌለ በቀር አንተ ከኛ ጋር ካልሆንክ አታውጣን እንዳለው ኢያሱ ሙሴም እግዚአብሔር ሆይ አንተ ርቀህን መልአክ ብቻ ከኛ ጋር ቢሆኑ ምን ይጠቅመናል መንፈስ ቅዱስ አትራቀን ብናጠፋ እንኳን በፍቅር ቅጣን እንጂ ቅዱስ መንፈስህን አትውሰድብን አቤቱ እንደ ሐናና ሰጲራ አንተን ከሚያርቅ ፍርድ ከሚያመጣ በደል አድነን በእድሜያችን ርዝመት በልምምዳችን ኮርተን እንዳንደፍርህ እንዳንለምድህ እንዳንንቅህ ሁሉ ጊዜ በመንቀጥቀጥና በፍርሃት በቤት መኖር እንድንችል እርዳን የኃጢአተኞች ማስፈራራት ዛቻቸውን እንዳንፈራ ነገር ግን ወደ ሲኦል የሚያድን የሚያጠፋውንም እግዚአብሔርን ብቻ እንጂ ስጋና ደምን እንዳንፈራ በጸጋህ እርዳን መከራ እየተቀበልን ሞት እንኳን ቢሆን እየታገስን ጌታ ኢየሱስ በእጃችን ያለው ወንጌል እንዲሰራጭ እንደነ ሐዋርያው ጳውሎስ እንደነ ሐዋርያቱ ጴጥሮስ ቅዱስ መንፈስ የተሞላ ጉባኤ እግዚአብሔር የሚፈራ ጉባኤ ከሩቅ ያሉ ሰዎች ራሳቸው እግዚአብሔር ከነሱ ጋር እንዳለ የሚያዩበት ጉባኤ ይሁንልን ጌታ ኢየሱስ ይህን ታላቅ ቤተክርስቲያን ይህን ብዙ ማህበረ ምእመናን ያቀናበርክ አንተ ነህ ከፊት ተሐድሶ አለ ወደ ሲኦል የሚገቡትን ለማዳን ዝግጅት ላይ ነህ በተራ ነገር ተነካክሰን እንዳንጠፋ የሰማይ ተሐድሶ ፕሮግራምን እንዳናበላሽ አቤቱ ለሐዘን ሳይሆን ለአንተ ደስታ ምክንያት አርገን የሚያስተን የሚያረክሰን የሚያስፈራራን መንፈስ በኢየሱስ ስም ይወጋ በስውርና በግልጥ የሚዝትብን እንደ እባብ እየተሽለኮለከ እንደ ተኩላ እያስመሰለ እንደ አንበሳ ያገሳ ዙሪያችን የሚዞር በኢየሱስ ስም ይመታ እግዚአብሔር ሆይ ምታስፈራነ ማትለመድነ እንንቀጠቀጣለን እንወድሃለን በፍቅርና በፍርሃት የተሰጠንን ወንጌል ተፈጸመ ለማለት አብቃን እነዚህ ባሪያዎች ሁሉ የተባረኩ ይሁኑ